ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የሰኞ ህዳር 8 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ከፌደራል መንግስቱ ጋር በተቃራኒ የቆሙ ኃይሎች ማለትም የፋኖ ኦነግ ሸኔ፣ ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ከተሰማ በኋላ ጀነራል ምግበይ በተገኙበት የአርሚ አዛዦች ስብሰባ መካሄዱን የደረሰን መረጃ አመላከተ። ይህ በእንዲህ እንዳለ ህወሓት የፖለቲካው ክንፍ መሪዎችና ታጣቂዎችን እንዳሻቸው የሚያዙት እነ ሞንጀሪኖ የአርሚ 15 አባላት ተቃውሞ ከአቅማቸው በላይ መሆኑን ባደረጉት ስብሰባ ላይ መናገራቸውን የሞርስ ምንጮች ሰምተዋል። በስብሰባው መጨረሻ ላይም የህወሓት አመራሮች አደባባይ እንዲወጡና የአርሚ አባላቱን እንዲያስሩ ትዕዛዝ ማስተላለፋቸው ሲታወቅ ለመያዝ እምቢታን የሚያሳይ ማንኛውም የአርሚ አባል የመግደል እርምጃ መውሰድ የተፈቀደ መሆኑ ይታወቅ በሚል መመሪያ ለአርሚ አዛዦች መተላለፉን ለማረጋገጥ ተችሏል። ቢኬጂ ከ80 ሚሊዮን ብር በላይ ገንዘብ ወጪ በማድረግ በዘመናዊ መልኩ የገነባው ትምህርት ቤት ተመረቀ። መምህራንና ተማሪዎች ምቹ የመማር ማስተማር ከባቢን ፈጥሯል ያሉትና በታታሪዋ ኢትዮጵያ ተምሳሌት በቢኬጂ ፋውንዴሽን የተገነባው የሐይቅ ቁጥር 1 አንደኛና መካከለኛ ደረጃ ትምህርት ቤት ተመርቋል። የትምህርት ቤቱ መምህራን አርባሽ ሽኩር በቀለና መሐመድ ኢማም ቡላል ቀደም ሲል ምቹ ባልሆኑ የመማሪያ ክፍሎች ሲያስተምሩ መቆየታቸውን አስታውሰዋል። ምቹ ሁኔታ ባለመኖሩ ተማሪዎች ጥራት ያለው ትምህርት እንዳያገኙ ከማድረጉም በላይ መምህራን እውቀትን በአግባቡ ተደራሽ ለማድረግ ምቹ እንዳልነበረ ገልጸዋል። አሁን ግን አዲሱ ትምህርት ቤት ወደ አገልግሎት መግባቱ ተማሪዎች ምቹ በሆኑ ክፍሎች ጥራት ያለው ትምህርት እንዲያገኙ አስችሏል ብለዋል። ቀደም ሲል ምቹ ወንበር ያልነበራቸውና በጠባብ የመማሪያ ክፍሎች በርካታ ተማሪዎች አንድ ላይ ይማሩበት የነበረ ሲሆን አሁን ግን አዲስ የመማሪያ ክፍል መኖሩ ምቹ ወንበርና ጠረጴዛም የተሟላለት እንዲሁም ከጽዳት አኳያም ንጹህ መሆኑን የተናገሩት ተማሪዎች ከአሁን በኋላ መደበኛ ትምህርታቸውን በጥሩ ሁኔታን በመከታተል ትልቅ ደረጃ ለመድረስ ጠንክረው እንደሚማሩ ገልጸዋል። ቢኬጂ ትምህርት ቤቱን ገንብቶ ለማጠናቀቅና አስፈላጊ ቁሳቁሶችን ለማሟላት ከ80 ሚሊዮን ብር በላይ ገንዘብ ወጪ ማድረጉ ተመላክቷል። የአማራ ሙስሊም ወጣቶች ካውንስል ምስረታ ትናንት በባህር ዳር ተከናወነ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሻሂበረዲንን ጨምሮ የክልሉ የከተማ መስተዳደር የስራ ኃላፊዎች፣ የመጅሊስ አመራሮች፣ የካውንስሉ አመራሮችን ጨምሮ የባህር ዳርና አካባቢዋ የሙስሊም ማህበረሰብ የተገኙበት የአማራ ሙስሊም ወጣቶች ካውንስል ምስረታ በባህር ዳር መከናወኑን ሞርስ ሰምቷል። በዝግጅቱ ላይ የተለያዩ ንዑስ መሰናዶች የነበሩ ሲሆን በኢትዮጵያ ሙስሊም ወጣቶች ካውንስል፣ የአማራ ሙስሊም ወጣቶች ካውንስል አመራሮችና የቦርድ አባላት የሹመት ደብዳቤ ተበርክቷል። በዚህም ካውንስሉን በክልል ደረጃ በአመራርነት በቦርድ አባልነት የሚመሩት የሚከተሉት ናቸው። በአመራርነት ወጣት ሙባረክ ሰዒድ ፕሬዝዳንት፣ ኡስታዝ ፈይሰለዲን ኑሩ ምክትል ፕሬዝዳንት፣ ወጣት ሽኩር አህመድ ዋና ጸሐፊ፣ በአባልነት ወጣት አብዱልገኒ ጀማል፣ ወጣት አህመድ ታደሰ፣ ወጣት መሐመድ መኮንን፣ ወጣት ዘይነብ አሊ፣ ወጣት አፍራህ ሁሴን፣ ኡስታዝ ኢድሪስ ሰዒድ፣ ወጣት ሀዲያ ሙሐመድ፣ ወጣት አብዱል አዚዝ ኃይሉ፣ ወጣት ኡስታዝ መሐመድ ናስር የደረሰን መረጃ አመልክቷል። ከፌደራል መንግስቱ ጋር በተቃራኒ የቆሙ ኃይሎች ማለትም የፋኖ ኦነግ ሸኔ፣ ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ከተሰማ በኋላ ጀነራል ምግበይ በተገኙበት የአርሚ አዛዦች ስብሰባ መካሄዱን የደረሰን መረጃ አመላከተ። የህወሓት አርሚ አዛዦች መካከል አንዱ የሆኑትና ከወራት በፊት የፋኖ መሪ ናቸው በሚል የተከሰሱት በወርቅ የኮንትሮባንድ ንግድ ተሰማርተው ከበርቴ መሆናቸው የሚነገርላቸው ጀነራል ምግበይ ኃይለ የምዕራብ ግንባር ሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ጀነራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነውም ማለታቸውን
የጠቀሰው ዘገባ በወታደራዊ ስብሰባ የህወሓት አርሚ 13፣ አርሚ 17 እና አርሚ 11 ከኮር በላይና የኮር አዛዦች መገኘታቸውንና በስብሰባው ላይ ጀነራሉ በአፋር የመሸጉት የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ ተናግረዋል ብሏል። ከዚህ በተጨማሪም ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ማለታቸውን ተከትሎ በስብሰባው ከተሳተፉት መካከል አንድ ከፍተኛ የኮር አዛዥ እኛን የሚበላን ሐራ መሬት አይደለም፣ በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናልና መፍትሄ እንፈልግ ማለታቸውን ዘገባው ጠቅሷል። ስብሰባው ባለመግባባት የተጠናቀቀ መሆኑን እና ጀነራል ምግበይ ስብሰባውን አቋርጠው መውጣታቸውንም አካቷል። ዘገባው የሉዓላዊ ሚዲያ ነው። ይህ በእንዲህ እንዳለ ህወሓት የፖለቲካው ክንፍ መሪዎችና ታጣቂዎችን እንዳሻቸው የሚያዙት እነ ሞንጀሪኖ የአርሚ 15 አባላት ተቃውሞ ከአቅማቸው በላይ መሆኑን ባደረጉት ስብሰባ ላይ መናገራቸውን የሞርስ ምንጮች ሰምተዋል። በስብሰባው መጨረሻ ላይም የህወሓት አመራሮች አደባባይ እንዲወጡና የአርሚ አባላቱን እንዲያስሩ ትዕዛዝ ማስተላለፋቸው ሲታወቅ ለመያዝ እምቢታን የሚያሳይ ማንኛውም የአርሚ አባል የመግደል እርምጃ መውሰድ የተፈቀደ መሆኑ ይታወቅ በሚል መመሪያ ለአርሚ አዛዦች መተላለፉን ለማረጋገጥ ተችሏል። ባለፈው የዜና ወጃችን የአርሚ አባላት ወደ እስር ቤት እንዲገቡ ትዕዛዝ የተሰጠ መሆኑን መዘገባችን አይዘነጋም። ይህን ተከትሎ በርካታ የአርሚ አባላት እጅ አንሰጥም በማለት እስከ መጨረሻው ህወሓትን ለመፋለም ቆርጠን ተነስተናል፣ ስለዚህም የሚያስቆመን ኃይል የለም በማለት ላይ ናቸው። ይህ አርሚ 15 ተቃውሞ በሌሎችም የአርሚ አባላቱ እንደሚቀጣጠል ሲጠበቅ የህወሓት ታጣቂዎች ደግሞ በህወሓት እጅጉን ተማረው ህዝብም ሆነ ታጣቂዎቹ ህወሓትን እንደማይፈልጉ በአደባባይ እየተገለጸ ባለበት ወቅት የአርሚ 15 አባላት በጀነራሎቹ መከበባቸውን ለማወቅ ተችሏል። እስካሁን ድረስ የአርሚ 15 አባላት በጀነራሎቹ መከበባቸውን እንጂ በወሰዱት እርምጃ ያደረሱት ጉዳት ስለመኖሩ ግን የተገለጸ ነገር የለም። የህወሓት ቡድን ከላይ እስከታች ቀበሌ ድረስ በመደራጀት የመንግስት ሰራተኛ የፌዴራል መንግስት የጨመረለትን ደሞዝ ሰራተኛው እንዳያገኝ እያደረጉት ነው ሲሉ ለሞርስ ከመቀሌ የተላከው መረጃ አመላከተ። አንዳንድ ቢሮዎች የደሞዝ ጭማሪ ቢከፍሉም ለምን ትከፍላላችሁ በማለት የነሞንጀሪኖ ቡድን ደሞዙ እንዳይከፈል ትዕዛዝ አውርደዋል። በምንም አይነት የመንግስት ሰራተኛ ጭማሪውን ማግኘት የለበትም፣ የመጣውን የደሞዝ ጭማሪ ህወሓት ይፈልገዋል፣ ለሰራዊቱ ሊከፍለውም ዳርዳር እያለ ነው ሚሉ የመረጃ ምንጮች በእያንዳንዱ ቢሮ የተሾሙት የህወሓትና የህወሓት አባልና አንድ አካባቢ ያሉ በመሆናቸው ክፍያው እንዳይፈጸም ከፍተኛ ተጽዕኖ እያደረጉ ነው። ክፍያው ቢከፈል ዋና ተጠቃሚዎቹ እነሱ ናቸው። ጠቅላላ ኃላፊዎቹ እነሱ ብቻ በመሆናቸው ተራ የመንግስት ሰራተኛ የደሞዝ ጭማሪ ካገኘ ሙሉ በሙሉ ወደ ፌዴራል መንግስት ሀሳብና ደጋፊነት ይለወጣል በሚል ፍርሃት ገብቷቸዋል። ስለዚህ የፌዴራል መንግስት የተመደበለትን ደሞዝ ባለማግኘቱ ተራ ሰራተኛ ለከፍተኛ ችግር እየተጋለጠ ነው ያለው። ምክንያቱም ደሞዝ ተጨምሯል በሚል ሰበብ የትግራይ ሀብታም ነጋዴዎች የዕለት ሸቀጦች ላይ ጭማሪ በማድረጋቸው ሰራተኛው እንዲማረር እያደረጉት ነው። የኢትዮጵያ መከላከያ ዩኒቨርሲቲ ጽናት የጤና ቡድን ከአየር ኃይል የክብር ተሰናባቾች የጤና ቡድን ጋር ባደረገው የእግር ኳስ ጨዋታ 4-2 በሆነ ውጤት አሸነፈ። በሁለቱ የጤና ቡድኖች መካከል የተከናወነው የእግር ኳስ ጨዋታ ውድድር የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን ምክንያት በማድረግ በቢሾፍቱ ከተማ እያከናወነ በሚገኘው የስፖርት ፌስቲቫል ላይ ነው። በዚህ ወቅት ተገኝተው የነበሩት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይላችን ተቋማዊ ግንባታ እያካሄደ በስልጠናና የበረራ ትጥቅን በማሻሻል ጠንካራ አየር ኃይል የመገንባት ተግባሩን በቀጣይነት አጠናክሮ ይቀጥላል ሲሉ መናገራቸውን እንዲሁም ለስፖርቱ ተወዳዳሪ አባላትም ውድድሩን በጨዋነት መንፈስ እንዲቀጥሉ መልእክት ማስተላለፋቸውን የደረሰን መረጃ አመልክቷል። ስፖርታዊ ፌስቲቫሉም አየር ኃይል እድገት በሙሉ አቅም ይሮጣለሁ በሚል መሪ ቃል በቢሾፍቱ ከተማ በሚደረገው የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር እንደሚጠናቀቅ ተያይዞ የደረሰን መረጃ ያመለክታል።
ሰላም